ሰላም ጤና ይስጥልኝ ተመልካቾቻችን እንደምን አላችሁ? ለታዊ ዜናዎችን ይዘን ቀርበናል። መልካም ሞላ ነኝ። ወደ ቀዳሚው ዜና እናልፋለን። ተጠናክሮ በቀጠለው 24ኛ ቀኑን በያዘው ዘመቻ አንድነት የመብረቁ ክፍለ ጦር ታላቅ ድል ተጎናጽፏል። ብልጽግናን እርስ በርሱ እንዲጋጭ እያደረግነው ነው ሲል የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት ኃላፊ ፋኖ አበበ ፈንታው ገልጿል። በወሎ ቀጠና በ24ኛው ቀን በርካታ ስራዎች ተሰርተዋል ያለው አበበ ብልጽግናን የመበታተን ስራ ሰርተናል ብሏል። የአማራ ፋኖ በወሎ ቤት አማራ ንጉስ ሚካኤል ኮር መብረቅ ክፍለ ጦር ጎረንጅ ላይ ብልጽግና መሽጎበት የነበረውን ልዩ ቦታው አጋምሳና ጎለሌ ተብሎ ከሚጠራው ቦታ የነበረ ኮንክሪት ምሽግ ደርምሶ በመግባት ታላቅ ድል ተጎናጽፏል። በዛሬው ዕለት ሚያዝያ 3 ቀን 2017 ዓ.ም ከንጋት ጀምሮ በአርበኛ ንጉስ ሐሊድ የሚመራው መብረቁ ክፍለ ጦር በቅርቡ ተመርቀው የወጡት ልዩ ኮማንዶ ነብሮ ብርጌድ ንስር ሻለቃና አዳነ ሀብት ነው ብርጌድ በጥምረት በመሆን ያገዛዙ ኃይል ከመሸገባቸው ቦታ ድረስ በመሄድ መተውታል። በዚህም ሁለት ከፍተኛ አመራሮች 100 አለቃና አንድ ዘመቻ መሪን ጨምሮ 17 እግረኛ በድምሩ 19 ሙት ሲሆን 3 አምቡላንስ ቁስለኛ ተጭኖ ወደመጣበት ተመልሷል። በተመሳሳይ ሰዓት በማከፍታ ወይም ሰኮሩ ቀጠና መብረቁ ክፍለ ጦር አሳምነው ብርጌድ አገዛዙን ወግዲ ከተማ ገብቶ ለማፈን ከፍተኛ ትንቅንቅ ያደረገ ሲሆን በነበረው ዘመቻ 9 ሙትና 1 አምቡላንስ ቁስለኛ ሰብስቦ ተመልሶ ወደ ተለመደው በከተሞች ዙሪያ ወደ ሰራው ምሽግ ገብቷል። የአማራ ፋኖ በወሎ ቤት አማራ ምክትል ወታደራዊ አዛዥ ሻለቃ ሀብታሙ ደምሴ በበላይነት በመራው በዚህ አስደናቂ ተጋድሎ የጀግኖቹን ክንድ መቋቋም ያቃተው የአብይ አህመድ ዙፋን ጠባቂ ሰራዊት ከተሞችንና ንጹሃንን ህዝቡን ኢላማ አድርጎ በሚያስወነጭፈው የሞርተር ቅንቡል ላይ ሰው ህይወት እንዲሁም ንብረት አውድሟል። በተመሳሳይ የብልጽግና ሰላዮች በፋኖ ተይዘዋል። ለአገዛዙ ዙፋን ጠባቂ ሰራዊት ሁሉን አቀፍ ድጋፍ እያደረጉ ያሉ የብልጽግና ቡድን አገልጋይና የጦርነቱ አስፈጻሚ የፖለቲካና የጸጥታ እንዲሁም የደህንነት መዋቅር አመራሮችን ቀዳማ ኢላማ አድርጎ እያሳደደ እያፈራረሰ የሚገኘው የአማራ ፋኖ በወሎ ዛሬም የወልዲያ ከተማ ራስ አሊ ክፍለ ከተማ የሚልሻ ጽፈት ቤት መረጃና ደህንነት የሆኑትን አቶ ደሳሉ መለሰና አቶ ተገኘ ካሳን በቁጥጥር ስር አውሏል። የብልጽግናን የፖለቲካና የጸጥታ ዘርፍ እንዲሁም የደህንነት መዋቅሩን ማዳከም እየተናደ ያለውን ያገዛዙን የታጠቀ ኃይል የበለጠ እንዲፈራርስና ወገንን ሁለንተናዊ የበላይነት የሚያጎናጽፍ መሆኑን በመገንዘብ የተጀመረውን ተግባር አጠናክረን እንቀጥላለን ብሏል። የአማራ ፋኖ ወሎ 24ኛው ቀን ዘመቻ አንድነት በሸዋም ተጠናክሮ ቀጥሏል። የአማራ ፋኖ በሸዋ ከሰም ክፍለ ጦር በፋኖ 50 አለቃ ፍቃዱ ጥላሁን የሚመራው የነበልባል ብርጌድ በሚንቀሳቀስባቸው በምንጃር ሸንኮራ ወረዳ ብልጽግናን እየመቱት ይገኛሉ። በፋኖ 50 አለቃ ሰለሞን አድነው የሚመራው ሻለቃ 3 ሻምበል 2 ከጋንታ አንድ የተወጣጡ ፋኖች ትናንት አመሻሹን ወደ ብልጽግና ቀጠና ሰርገው በመግባት ደፈጣ ከዘረጉ በኋላ ከባልጭ ከተማ ወደ ዩኒየን አዳራሽ ወደ ጎሬውስ ሊመሽግ ሲል በሶስት ሰልፍ እየሄደ የነበረው የብልጽግና ኃይል ተመቷል። በዚህም 6 የአብይ ዙፋን ጠባቂ ሰራዊት ሲሞት በርካቶች ቁስለኛ ተደርገዋል። ዘመቻ አንድነት 24ኛ ቀን በጎንደር በ3 ግንባሮች ተጠናክሮ ቀጥሏል። አንጸባራቂ ድሎችም ተመዝግቧል። የአማራ ፋኖ አንድነት በጎንደር ቋራን ለመውረር ለ6ኛ ቀን ሙከራ ያደረገውን የብልጽግና ኃይል መቶታል። ከፓዊ ተነቃንቆ ፋኖን ለመምታት ገብቶ የተቀረቀረውን ኃይል ለማገዝ የገባው ሌላው የብልጽግና ኃይል የአማራ ፋኖ አንድነት በጎንደር መይሳው ካሳ 2ኛ ኮር ቋራ ኦሜርላ አድዋና አጣናው ክፍለ ጦሮች በጥምረት አጋሙሃ በሚባል ቦታ መተውታል። በዚህም በመቶዎች የሚቆጠር ኃይሉ ሙትና ቁስለኛ ሆኗል። 10,000 ብሬን ጥይት፣ 10,000 ተተኳሽ፣ 2 መገናኛ ሬዲዮና በመቶ የሚቆጠር የክላሽ ካዘና ወደ አማራ ፋኖ አንድነት በጎንደር ገብቷል። የቋራ ወረዳ ከብልጽግና ነፃ ሆኗል። በተመሳሳይ በሙር ላይ የመሸገው ኃይል በአማራ ፋኖ አንድነት በጎንደር 2ኛ ኮር ተመቷል። ምዕራብ በለሳ ባጃ በተባለ ቦታ የአማራ ፋኖ አንድነት በጎንደር የመብረቁ ብርጌድ ባደረገው ተጋድሎ ከ90 በላይ ብልጽግና ኃይል ሙት ሆኗል። ሰሜን ጎንደር አዲያርቃይ ዛሪማ ከተማ አቅራቢያ በመናፈሻ የመሸገው የብልጽግና ኃይል በተመሳሳይ ተመቷል። በዚህ ግንባር 37 ሙት 25 ቁስለኛ መሆኑ ታውቋል። በዚህ ግንባር የተዋጉት የራስ አሞራው ውብነ 3ኛ ኮር ሰሜን አምባራስ ክፍለ ጦር ባቤ ብዙአየሁ ብርጌድና ጭና ክፍለ ጦር ውስጥ ያሉ አጅሬ አንጋው ሊማሊሞና ቢትወደድ አዳነ ብርጌዶች ናቸው። ዘመቻ አንድነት በጎጃም ግንባር 24ኛ ቀን ተጠናክሮ ቀጥሏል።
የራስ ቢትወደድ መንገሻ ቲከም 5ኛ ክፍለ ጦር ቡሬ ዳሞት ብርጌድ ከሌሊቱ 12 ሰዓት ጀምሮ ጥቃት በመክፈት ቡሬ ከተማ የሰፈረውን አድማ ብተና አዛዥ ጨምሮ ብዙ ጦር መጥቷል። በዚህም ኢንስፔክተር አስፈራቸው የተባለ የአድማ ብተና አዛዥን ጨምሮ 15 ሞትና 20 ቁስለኛ ሆኗል። 10 የነፍስ ወከፍ ክላሽ በምርኮ ተገኝቷል። የአማራ ፋኖ በጎጃም የ4ኛ ክፍለ ጦር ተጋድሎ አድርጓል። የአብይ አህመድ ወራሪ ቡድን በመተከል አውራጃ በዳንጉር ወረዳ የሚገኙ ቀጠናዎች ላይ ወረራ ማድረጉ ይታወቃል። የአማራ ፋኖ በጎጃም ጃዊ መተከል 4ኛ ክፍለ ጦር ክንድየ ተችሎ ብርጌድ፣ በላይ ዘለቀ ብርጌድና ደምስስ ብርጌድ በጥምረት መተውታል። የ4ኛ ጃዊ መተከል ክፍለ ጦር ከአጋሮቹ የአማራ ፋኖ አንድነት በጎንደር ቋራ ኦሜርላ ክፍለ ጦርና አድዋ ክፍለ ጦር ጋር በአይን ጥቅሻ በመግባባት የብርሃኑ ጁላ ጦር በከበባ መተውታል። የአገዛዙ ኃይል የአማራ ገበሬዎችን ንብረት መዝረፍና ማቃጠል የዘውትር ተግባሩ አድርጎ ሰንብቶ ነበር። አባይዳር፣ ቀዝቀዝ፣ አዲስ ዓለም፣ ሰላም አርጊው፣ ደሞ አውዳሚስ በመሳሰሉ ቀጠናዎች መጠነ ሰፊ ዘረፋና ውድመት ያደረሰ ቢሆንም በተለይ ከሚያዝያ 3 2017 ዓ.ም ጀምሮ ቀዝቀዝን በማለፍ ሹላ ገደልና ጀውጀው በተባለ ቦታ በነበረው ውጊያ ብዙ ያገዛዙ ሰራዊት ሙትና ቁስለኛ ሆኗል። በሌላ መረጃ በምስራቅ ጎጃም ዞን አነደድ ወረዳ የተጠራቀመው የአብይ አህመድ ሰራዊት እርስ በርሱ ሲታኮስ ውሏል። ወደ ቀበሌ ይሄዳሉ ብሎ ዝርፊያ ሲጀምር በተነሳ አለመግባባት ከ2 በላይ ሲገደሉ 2 ቆስለዋል። ስለተከታተላችሁን ከልብ እናመሰግናለን። የዕለቱ ዜናዎች እነዚህን ይመስላሉ። መልካም ሞላ ከቴክኒክ ክፍል ባልደረባዬ ጋር በጋራ አብራችሁ ቆየው። ጤና ይስጥልኝ።